ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ የመጨረሻውን ክፍል የ2018 የስድስተኛ ክፍል በላፍቶ ክፍለ ከተማ የተዘጋጀውን አማርኛ ሞዴል ፈተና ይዤላችሁ መጥቻለሁ። እንግዲህ ወደ ጥያቄዎቹ ከመሄዳችን በፊት ቪዲዮውን ላይክ እና ሼር ማድረግ አትርሱ። ሰብስክራይብ ያላደረጋችሁም ሰዎች ሰብስክራይብ አድርጉ። ወደ ጥያቄው እንሂድ። 31ኛው የቅንፍ አገልግሎት የሆነ የቱ ነው ይላል። ሀ የሌላን ሰው ሐሳብ ለመግለጽ። ይሄኛው ትምህርተ ጥቅስ ነው እንጂ ቅንፍ አይደለም። ቃላትን አሳጥሮ ለመጻፍ ይዘት ወይም ደግሞ እዝባር ነው የምንጠቀመው እንጂ ቅንፍን አይደለም። አረፍተ ነገር ለመግታት አራት ነጥብ ነው የምንጠቀመው ወይም ጥያቄ ምልክት እንጠቀማለን። ወይንም የሚለውን ቃል ለመተካት ይላል። አዎ ቅንፍን የምንጠቀመው ወይም ለምሳሌ ሁለት ተመሳሳይ ቃላትን በቅንፍ ውስጥ አድርገን ወይም የሚለውን ለማድረግ እንጠቀምበታለን። 32ኛ ከሚከተሉት ቃላት ውስጥ የጊዜ ተውሳከ ግስ የሆነው የቱ ነው ይላል። የጊዜ ተውሳከ ግስ እንግዲህ ምን ብለን ስንጠይቅ የምናገኘው ነው ብያቸዋለሁ ባለፈው ቪዲዮ፣ ካላያችሁት እዩት። መቼ የሚል ጥያቄ ስንጠይቅ ነው። ሀ ከትምህርት ቤት፣ ለክፉኛ፣ አመርሃ ግምኛ፣ አሁን ይላል። ግምኛ፣ ክፉኛ እነዚህ የሁኔታ ተውሳከ ግሶች ናቸው። እንዴት የሚለውን የሚመልሱ ናቸው። አሁን የሚለው ነው መቼ ስል አሁን የሚል ከሆነ የጊዜ ነው። ስለዚህ መልሳችን ነው ማለት ነው። 33ኛ ከሚከተሉት ቃላት መካከል በትክክል የተጻፈው የቱ ነው ይላል። ሀ ረሃንብብ የሚባል የለም። አጋቢ ይሄም አይደለም። ሰርክ ይሄ ደግሞ የሮዶጥ ይሄ አይደለም። ስለዚህ ሰርክ ነው። ሰርክ ማለት ሁልጊዜ እንደማለት ነው። መልሳችን አመርሃ ነው ማለት ነው። 34ኛ አንድን ድርጊት ወይም ሁነት በጊዜና በቦታ ቅደም ተከተል የሚገልጽ የድርሰት አጻጻፍ ስልት የቱ ነው? በጊዜና በቦታ ቅደም ተከተል ከዛ እንዲሆነ ሲል ተራኪ ነው። ስዕላዊ የሚባለው ስዕል ከሳሽ ነው። ለምሳሌ ልጅቷ እንደዚህ ለብሳ ሱሪዋን አርጋ ቀሚሷን ምናምን እያለ ሲናገር ምን እንትን ይላል። ብዙ ጊዜ ልብ ወለድ አንብባችሁ ከሆነ ውስጥ እንስላት አለ ልጅቷ ምን እንደለበሰች ምን እንደሆነች። ያ አጻጻፍ ስልት ነው ስዕላዊ። ገላጭ ደግሞ የሚገልጽ ነው። ማናውቀው ነገር ግልጽ እንደ አዲስ እንድናውቅ የሚያደርግ ማለት ነው። መላይ ደግሞ አመዛዛኝ ነው። አመዛዛኝ ማለት ሁለት ነገሮች ጥሩና መጥፎ ሊሆን ይችላል ወይ የሆነ ነገር ነው የሆነ ነገር እያመዛዘነ ስለ ሁለቱ የሚገልጽ አይነት አጻጻፍ ከሆነ አመዛዛኝ ይሆናል። ስለዚህ መልሱ ሐመርሃ ነው ተራኪ። 35ኛ አለሚቱ እንጀራ እየጋገረች ነው። የአረፍተ ነገር የተጻፈው በምን የጊዜ ግስ አይነት ነው ይላል። እንጀራ እየጋገረች ነው ካለ አሁን ነው። ጊዜም በሶስት ነው። አሁን አለ፣ ኃላፊ አለ፣ ከዛ ደግሞ የወደፊት አለ። የአሁን ጊዜ የሚባለው ብዙ ጊዜ ነው የሚል ግስን ይጠቀማል። ኃላፊ ደግሞ ነበር፣ ብዙ ጊዜ ነበር ካለ ግን ሁሌ እነዚህ ላይኖሩ ይችላሉ። ወደፊት ይሆናል፣ ይደረጋል፣ ገና የሚደረግ ሲሆን ስለዚህ አለሚቱ እየጋገረች ነው ካለ መቼ ስለ አሁን የሚል መልስ አይሰጥም። ስለዚህ በኃላፊ አይደለም፣ በትንቢት አይደለም። ትንቢት ማለት የወደፊት ማለት ትንቢት ጊዜ ነው የሚባለው። የወደፊት የሚለው የአሁን ጊዜ ነው። አዎ የወደፊት ማለት ትንቢት ማለት ነው። አንድ አይነት ነው። ስለዚህ መልሳችን ሐመርሃ ይሆናል ማለት ነው። 36ኛ ከሚከተሉት ቃላትና ሐረጋት ውስጥ ኃላፊ ጊዜን የሚያመለክተው የቱ ነው ይላል። ሀ እየተማረ ነው፣ ለተምሯል፣ አመርሃ እየሰራ ነው፣ ይሰራል። ኃላፊ ጊዜ ተደርጎ ያለፈን ጊዜ ማለት ነው። እየተማረ ነው ካለ ምንድነው ብዙ ጊዜ ብያቸዋል። የአሁን ጊዜ ነው ይሄ። ተምሯል ኦሬዲ ተምሮ አልፏል። ስለዚህ ኃላፊ ነው ይሄኛው። እየሰራ ነው አሁን ማለት ነው። ይሰራል መቼ? ወደፊት ገና ትንቢት ነው ይሄ። ስለዚህ ኃላፊ ጊዜ ለነው ማለት ነው። ተምሯል ኦሬዲ ጨርሷል ማለት ነው። 37ኛው ጥይት ለሚለው ቃል ፍካሪያዊ ፍቺ ዳሽ ነው። ስለ ፍቺ ስናወራ በክፍል 1 ላይ ስንት አይነት ፍቺዎች ተነጋግረን ነበረ? ፍካሪያዊ እና እማሪያዊ የሚባሉ ፍቺዎች አሉ። ሌሎችም ያየናቸው አለ። እሱን ክፍል 1 ላይ ማየት ትችላላችሁ። ፍካሪያዊና እማሪያዊ ሊትራሊ መዝገበ ቃላታዊ ፍቺ ነው። ቃላታዊ ፍቺ። ፍካሪያዊ ደግሞ ቀጥተኛ ምስጢራዊ ፍቺ ወይም ትርጉም ነው።
ጥይት ለሚለው ቃል ለምሳሌ ልጅቷ ጥይት ናት ይባል ምንድናት? ፈጣን ናት ማለት። ጥይት በጣም ፈጥኖ አይደል የሚሄደው? ከሱ በመነሳት ነው የሚል። ካላወቃችሁ ጥይት ምን አይነት ባህሪ ያለው የሚለውን ስታውቁ መልሱን ማወቅ ትችላላችሁ። ቀርፋፋ ይሄ ተቃራኒ ነው፣ የፍካሪያዊ ተቃራኒ ነው። ለፈጣን ምርሃ ገዳይ መመሳሪያ ገዳይ መሳሪያ እነዚህ እማሪያዊ ናቸው። እንግዲህ የጥይት ዋና አገልግሎቱ ምንድነው? መግደል ነው እና መሳሪያ ነው። ስለዚህ ማሪያዊ ናቸው። መልሱ ጥይት የሚለው ፈጣን ነው፣ ፍካሪያዊ ፍቹ ማለት ምስጢራዊ ፍቺ። 38ኛው ቋንጣ ለሚለው ቃል እማሪያዊ ፍቺ ምንድነው? እማሪያዊ ምንድነው አልኳችሁ? መዝገበ ቃላታዊ ፍቺ ቀጥተኛ ትርጉም። ቀጭን ይሄ ፍካሪያዊ ነው። ልጅቷ ቋንጣ ናት ቢባል ቀጭን ናት ማለት ነው። ፍካሪያዊ የደረቀ ስጋ ቋንጣ ስጋ አለ፣ እርጥቡ ስጋ ከዛ መዘልዘል ነው የሚባለው። ይዘለዘልና እንትን ይላል፣ ገመድ ላይ ይደረጋል። ከዛ ይደርቃልና ቋንጣ ይሆናል። ወይም ደግሞ ስጋውን ከትፈን በዘይት ስንጠብሰውም ሲደርቅ ቋንጣ ፍርፍር ተብሎ ይሸጣል ሆቴል ላይ አይደለ? ስለዚህ የደረቀ ስጋ ነው ቋንጣ በቃ። ስለዚህ ይሄ መሆን ይችላል። ጠንካራ አይደለም፣ ጥቁር አይደለም። እነዚህ ከቋንጣ ጋር ምንም የሚገናኛቸው ነገር የለም። ስለዚህ መልሳችን ለነው ማለት ነው። 39ኛ ከሚከተሉት ቃላት ውስጥ ቅድመ ግንድ ቅጥያ የያዘውን ምረጡ። እንግዲህ ቅድም እሺ ምዕላድ የሚለው ምዕላድን በሁለት ከፍለነው ነበረ፣ ነፃና ጥገኛ ምዕላድ ብለን ማለት ነው። ጥገኛ ምዕላድ ደግሞ ቅጥያ ማለት ነው። በሌላ ስሙ ቅጥያ ነው። ጥገኛ ምዕላድ በሶስት ይከፈላል። ቅድመ ግንድ ቅጥያ፣ ከዛ ውስጠ ግንድ ቅጥያና ከዛ ድህረ ግንድ ቅጥያ ተብሎ በስንት ይከፈላል? በሶስት ይከፈላል ማለት ነው። ቅጥያ ቅድመ ግንድ ሲባል ከነፃ ምዕላዱ ፊት ለፊት የሚገባ ነው። ውስጠ ግንድ ደግሞ ውስጥ ላይ፣ ከዛ ድህረ ግንድ መጨረሻ ላይ። ለምሳሌ ለቅድመ ግንድ ከታች ብል ታች የሚለው ነፃ ምዕላድ ነው። ታች ማለት ታውቃላችሁ። ከዛ ከምትለው ቅድመ ግንድ ናት። ውስጠ ግንድ ቀጭን የሚለውን ቀጫጭን ብለው ከዛ ጫ ምትል ተጨምራለች ውስጠ ግንድ ማለት ነው። ከዛ ቀጫጭን ሲል ብዙ ቀጭኖች ሆነ ማለት ነው። ስለዚህ ይሄ ውስጠ ግንድ ይባላል። ድህረ ግንድ መጨረሻ ላይ። ለምሳሌ እዚህ ላይ ካለው መምህራን፣ ለምሳሌ መምህር ላይ መምህር አን የሚል ነው የጨመርንበት ቅጥያ ማለት ድህረ ግንዱ። ስለዚህ ሶስት አይነት ናቸው። ከነዛ ውስጥ የመጀመሪያው የተጠየቀው ቅድመ ግንድ የሆነው ሀ ከቤት ከምትል ቤት ላይ ስለዚህ ይሄ ይሆናል። መጽሐፉ መጨረሻ ላይ ነው። መጽሐፍ ምትል ነው ድህረ ነው። ይሄ ድህረ መምህራን ይሄም ድህረ ነው። ከዛ ንብረታችን ይሄም ድህረ ነው። ንብረት የሚለው ላይ ከመጨረሻ ላይ የተጨመረበት ማለት ነው። ስለዚህ ቅድመ ግንድ የተጨመረበት ከቤት የሚለው ሀ ነው ማለት ነው። የመጨረሻው ጥያቄ ልጆቹ በሚለው ቃል ላይ ያለው ድህረ ግንድ ቅጥያ የሆነ የት ነው? ድህረ ግንድ መጨረሻ ላይ ብለናል አይደል? ልጆቹ መጀመሪያ ነፃውን አውጡት። ልጅ ነው ነፃው። ከዛ ኦች አለ፣ ከዛ አለ ማለት ነው። ልጆች ስለዚህ የትኛው ነው? ሀ ነው ማለት ነው። ልጆች ኦች እዚህ ጋር አለ፣ ግን ቹ ነው ያለው እዚህ ጋር ነው የሚሆነው። መልሱ ሀ ይሆናል ማለት ነው። እሺ ተማሪዎች በክፍል 4 ቪዲዮ ይዤላችሁ የመጣሁት ይሄንን ይመስል ነበር። እንግዲህ በአራት ክፍሎች ንፋስ ስልክ ላፍቶ ክፍለ ከተማ የተዘጋጀው የ6ኛ ክፍል 2018 ሞዴል ፈተና ሰርተናል። ያላችሁን ሐሳብ አስተያየት፣ በቀጣይ ደግሞ ምን እንዲሰራላችሁ የምትፈልጉትን ነገር ኮሜንት ሴክሽን ላይ እንዲሁም ቴሌግራም ከታች ሊንክ አለ፣ ሰፖርት አካውንትም ወይም ግሩፕም አለ፣ እሱ ላይ መጠየቅ ትችላላችሁ። በሚቀጥለው ሌላ ጥያቄዎችን ይዤላችሁ የምመጣ ይሆናል። ቪዲዮውን ላይክ ሼር በማድረግ ግን ቻናሉን እንዲስፋፋ አድርጉ። ቻናሉ የማይሰፋ ከሆነ እኛም አንቀጥልም ማለት ነው። ስለዚህ እንዲሰፋ ላይክ ሼር አድርጉ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። አዳዲስ ቪዲዮዎች ሲሰሩ እንዲደርሳችሁ የደወል ምልክቱን መጫን አይርሱ፣ ወይም የደወል ምልክቱን ይጫኑ። በሚቀጥለው ሌሎች ጥያቄዎች ቪዲዮዎች እስከምንገናኝ ድረስ ደህና ሁኑ። ቻው።